የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች በአንደኛው መልእክት 5ኛው ምዕራፍ ከቁጥር 6 እስከ 8 ያለውን መነሻ የእግዚአብሔርን ቃል ክፍል አነባለሁ። የእግዚአብሔር ቃል መልእክት እንደዚህ ይላል። በጌታ በኢየሱስ ክርስቶስ በኩል መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ። ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾም አይደለም ይላል። ስለ ቃሉ እንጸልይ። ሁሉ ሰው እግዚአብሔርን ስለ ቃሉ ያመስግነው። ክብርና ምስጋና ስለ ቃሉ ለእግዚአብሔር ለአምላክ ስጡ። እጃችሁ አንሱና እግዚአብሔርን አመስግኑት። እግዚአብሔር የዘላለም አምላክ በክብር አባት በጌታ በኢየሱስ ደግሞ ስለዚህ መልካም ዕድል አመሰግናለሁ። አባቴ ኢየሱስ ስም ዛሬ በተባለች በዚች ቀን ስለምትገልጥልን የቃል ብርሃን ስም ይባረክ። የሰማይና የምድር ጌታ በክብር ንጉሥ በኢየሱስ ስም ጸልያለሁ። በቅዱሱ መንፈስ ቅዱስ ቃልህን አብራልን፣ እንደሚገባ እናስተውል ዘንድ የምንሰማው የቃል መልእክት ከነፍሳችን ይዋሃድ ዘንድ 30 60 100 እንድናፈራ ባባ በኢየሱስ ስም በጸጋ ጉልበት እንድትባርከን እጸልያለሁ። በኢየሱስ የደም ኃይል የሚሰሙትን የቃልን ብርሃን በማስተዋል እንዲሰሙ የሴትና የወንድ ልጆች አይምሮና ልቦና በኢየሱስ ስም የተከፈተ ይሁን። በጣ ክፍሌ በመቆም የቃልን መልእክት ደግሞ ባባ በዚህ ተራ ለምናገር ከሁሉ ለማንስ ለኔ ለትንሹ ልጅ ምህረትንና ጸጋህን አብዛልኝ። ሁሉ ግን ለስም ክብር ይሁን። አመሰግናለሁ በክርስቶስ ኢየሱስ ታላቅ ስም በኩል አሜን። ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔርን ቃል መልእክት በአንደኛ ቆሮንቶስ መልእክት ምዕራፍ 5 ከቁጥር 6 ጀምሮ ባነበብነው ክፍል ነው ዛሬ የምናገርበት። የመልእክቴ ርዕስ ፋሲካችን ክርስቶስ ታርዶልናል ይላል። አሜን አሜን። እጃችሁን አንሱና ፋሲካችን ክርስቶስ ታርዶልናል በሉ። በታላቅ ድምፅ መስክሩ ባካችሁ። ፋሲካችን ክርስቶስ ታርዶልናል በሉ። ፋሲካችን የሆነው ክርስቶስ ምን ብሎልናል? ባካችሁ ክርስቶስ ታርዶልናል በሉ። እንደገና ጨምሩና ፋሲካችን በሉ። ክርስቶስ ታርዶልናል። ኢየሱስ ለዘላለም ያድናል። የመልእክቴን ክፍል ባነሳውበት በቆሮንቶስ መልእክት ውስጥ በተለይም ይህንን ክፍል በጥንቃቄ ስታጠኑ በሐዋርያው ቅዱስ ጳውሎስ ለቆሮንቶስ አማኞች የተጻፈ ልዩ መልእክት ነው። የመጽሐፉን አስተዋጽኦና ባህሪ በጥንቃቄ ከመጀመሪያው ምዕራፍ ጀምሮ በደንብ ስታዩት በዚህ መጽሐፍ ውስጥ ያሉ በየምዕራፉ የተገለጡ እያንዳንዱ ሐሳቦች ምናልባትም በእግዚአብሔር ቤተክርስቲያኒቱ ውስጥ ያለውን ስርዓተ አልበኝነት፣ ምግባረ ብልሹነትና ልቅ ሕይወት ለመከልከል እንደ እግዚአብሔር ቃል የእግዚአብሔር ሕዝብ በክርስቲያን መመሪያ በመጽሐፍ ቅዱሳዊ ባህል በንጽህናና በቅድስና እግዚአብሔርን እያመለኩ እያገለገሉ ህብረት እንዲያደርጉ ጳውሎስ ከቤተክርስቲያኒቱ ሽማግሌዎች ከቀሎዬ ታማኝ ቤተሰቦች በደረሰው ጥቆማ ጥያቄና ደብዳቤ መሰረት አንዳንድ ማስተካከዮች የክርስቲያን ሕይወት መመሪያዎችና ስርዓቶችን ደግሞም ለተጠየቁ ጥያቄዎች መልሶችን ጭምር በመስጠት ደግሞም አባታዊ ባርኮትን በመግለጥ የጻፈው ልዩ የመልእክት መጽሐፍ ነው። ምዕራፍ 5 ላይ የዚህን መጽሐፍ እውነት በጥንቃቄ ስታዩ በቆሮንቶስ ቤተክርስቲያን ውስጥ አንድ ኃጢአትን ያደረገ በዝሙት ኃጢአት የወደቀ ሰው ነበር። ጳውሎስ ይህንን በደረሰው ደብዳቤና በነገሩ ታማኝ ቤተሰቦች ጥቆ
ጥቆማ መሰረት አባታዊ ምክርና ሐዋርያዊ ስልጣኑን በመጠቀም በጻፈላቸው በዚህ ልዩ የሆነ ክርስቲያናዊ የሕይወት ሥርዓትና መመሪያ ውስጥ ደግሞም አጽንኦት ሰጥቶ ከገለጠበት እያንዳንዱን ሐሳብ ስታዩ በቤተ ክርስቲያኒቱ መካከል ፍርሃት ነበር፣ ጭንቀት ነበር። አባቶች ደግሞ ይሄንን ሁሉ ደግሞ አይተው ዝምታን መርጠው ነበር። ጳውሎስ ግን እንደዚህ ይላቸዋል፣ መመካታችሁ ኢየሱስ ለዘላለም ያድናል መልካም አይደለም። እስቲ ጩኹና መልካም አይደለም በሉ። ጨምሩና መልካም አይደለም በሉ። መመካታችሁ መልካም አይደለም። ዝምታችሁ መልካም አይደለም። ምን አይደለም? መልካም አይደለም። ለምን? እናንተ መካከል ያለው ነውር፣ የተሰራው ጥፋት፣ የተገለጠው ኃጢአት ዝም ማለታችሁ፣ መመካታችሁ መልካም አይደለም ይላቸውና ጥቂት እርሾ ብዙውን ሊጥ እንደሚያቦካ አታቁምን ይላቸውና አንድ ልዩ ነገር ይነግራቸዋል። ኃጢአት በመካከላችሁ ካለ፣ ጥፋት በመካከላችሁ ካለ፣ ጌታን አምናችሁ እየኖራችሁ እግዚአብሔርን እያገለገላችሁ እግዚአብሔርን እየተከተላችሁ ነገር ግን በተለያየ ጥፋት ካላችሁ፣ በተለያየ ኃጢአት ካላችሁ፣ በተለያየ ምግባረ ብልሹነት ካላችሁ፣ በተለያየ ልቅ ሕይወት ካላችሁ አንድ ነገር አታውቁም ወይ እናንተ የቆሮንቶስ ቅዱሳን? ምን ካላችሁት ጳውሎስን ጥቂት የሆነችው እርሾ ብዙውን ሊጥ እኮ ታቦካለች። ምን ማለት ነው? ትንሿ ኃጢአት በጊዜና በሰዓት ካልታረመች በመስፋፋት ብዙ ሕይወትን፣ ብዙ ቤተሰብን፣ ብዙ ትውልድን፣ ብዙ ኪዳንን፣ ብዙ ራእይን፣ ብዙ ነገርን ያበላሻል ይላቸውና እርምትና ማስተካከያ ሲነግራቸው እንደዚህ ይላቸዋል። በመካከላቸው ላለው ጥፋት፣ በመካከላቸው ላለው በደል፣ በመካከላቸው ላለ ኃጢአት ለእነኚህ ቅዱሳን አይሁዳውያን ከሚያከብሩት የፋሲካ በዓል ተምሳሌት ጋር በማያያዝ ልዩ የሆነ ምክር ይሰጣቸዋል። ምን ማለት ነው? በደል አለ፣ ጥፋት አለ፣ ኃጢአት አለ፣ ዝሙት አለ፣ ግፍ አለ። ነገር ግን ዝም ማለታችሁ፣ መመካታችሁ፣ ቸል ማለታችሁ አንድ ነገር ማወቅ ይኖርባቸዋል። ለምን? ከተስፋፋ ከተገለጠ ምን ያደርጋል? ያጠፋል፣ ከሕይወት ያጎላል። እንደ ክርስቲያን ተገቢ አይደለም። እናስ አንድ ነገር በምሳሌ ይሰጣቸዋል። አይሁድ የፋሲካን በዓል ሲያከብሩ አስቀድመው እርሾ ያለበትን ነገር ሁሉ እንደሚያስወግዱ እነሱም በመካከላቸው ያለውን በደል፣ ኃጢአት፣ ምግባረ ብልሹነትና ልቅ ሕይወት በማስወገድ እንዲኖሩ ይመክራቸዋል። ለምን? ፋሲካችን ክርስቶስ ለእኛም ታርዶልናልና። የመጣውበት ነው። የአይሁድ ማህበረሰብ በሚያከብረው የፋሲካ በዓል ሁሉም ትውልድ የሚያውቀው ነገር አንድ ነው። በፋሲካ በዓል እርሾ ያለበት ነገር አይበላም። ስለዚህ አንድ አይሁዳዊ የፋሲካን በዓል ሲያከብር አስቀድሞ እርሾ ያለበትን ነገር ሁሉ ከቤቱ ያስወግዳል፣ ከቤቱ ያስወጣል። ለምን? የሚከበረው ፋሲካ ስለሆነ። ጳውሎስ ከፋሲካ በዓል አከባበር፣ ከሚኖሩበት የፋሲካ በዓል ስርዓት፣ ከፋሲካ በዓል ደግሞ ልምምድ መነሻ በማድረግ ስለሚኖሩት መልካም ሕይወት፣ ስለሚያሳልፉት መልካም ሕይወት፣ እንዴት በመካከላቸው ያለውን ኃጢአት፣ እንዴት በመካከላቸው ያለውን ክፋት፣ እንዴት በመካከላቸው ያለውን ንውር አስወግደው መመላለስ እንዳለባቸው ምክር ይሰጣቸዋል። አይታችኋል። አይሁድ ፋሲካን ሲያከብር እርሾ ያለበትን አይበላም። ፋሲካን ከማክበሩ በፊት፣ የፋሲካ በዓል ከመድረሱ በፊት፣ ፋሲካ የሚለውን በዓል ከመለማመዱ ከማክበሩ በፊት እርሾ ያለበትን ሁሉ ያስወግዳል። ጳውሎስ እንደዚህ ይላል፣
ፋሲካችን እኮ ክርስቶስ ለኛ ታርዷል ይላል። ስለዚህ በክርስቶስ ለምትኖር ቤተክርስቲያን ሁሉ ልክ ያ እርሾ ሊጡን እንደሚያቦካ ጥቂት የሆነው ነገር ብዙን እንደሚያዳርስ ሁሉ ክርስቶስ ኢየሱስን የሚከተል ፋሲካው የሆነውን ክርስቶስን የሚከተል የታረደለትን ኢየሱስ ክርስቶስን የሚያምን ትውልድ ሁሉ አሮጌ እርሾ ያላቸውን ክፋት፣ ግፍ፣ ኃጢአት፣ እርኩሰት ሁሉ ከቤቱ አስቀድሞ ማውጣት አለበት። አይሁዳዊ ለፋሲካ ራሱን ሲሰጥ ፋሲካ በዓልን ሲያከብር እርሾ ያለበትን ቶሎ ብሎ ከቤቱ እንደሚያወጣ ክርስቲያን ሁሉ የጌታ የሆነ ሁሉ ፋሲካው ክርስቶስ የታረደለት ትውልድ ሁሉ አስቀድሞ ከህይወቱ ከዘመኑ ከማንነቱ ውስጥ ኃጢአትን፣ እርኩሰትን፣ ክፋትን፣ ስንፍናን፣ ምግባረ ብልሹነትን፣ ልቅዮቶችን ከህይወቱ ውስጥ ያስወግዳል። ፋሲካችን ክርስቶስ ነው። ትንሣኤያችን ክርስቶስ ነው። እባካችሁ ጩሁና አሜን በሉ። እስቲ አሜን በሉዋ። እስቲ አሜን በሉዋ። ፋሲካችን ክርስቶስ ታርዶልናል። ስለዚህ ይላቸዋል ልክ አይሁዳውያን በዓልን ሲያዘጋጁ እርሾ ያልገባበትን ትኩስ የሆነውን ቂጣ አዘጋጅተው በእግዚአብሔር ፊት በምስጋና ተደስተው ይመገባሉ፣ በዓሉን ያከብራሉ። የክርስቶስ ኢየሱስ የሆኑ ደግሞ ክርስቶስ ፋሲካ የሆነው የታረደላቸው አማኞች ሕዝበ ክርስቲያን ሁሉ ክርስቶስ ኢየሱስን ሲከተሉ፣ ክርስቶስ ኢየሱስን ሲያመልኩ፣ ለክርስቶስ ኢየሱስ ሕይወታቸውን ሲሰጡ በቅንነትና በእውነት ቂጣ ነው ይላቸዋል። ነገር ግን ባሮጌው እርሾ በግፍና በክፋት አይደለም ይላል። ኢየሱስ ለዘላለም ያድናል። አረጩና ባካችሁ አሜን በሉሲ። በእውነትና በቅንነት ቂጣ አዲስ ክርስቲያን በክርስቶስ ያመነ የክርስቶስ የሆነ ሁሉ ሲኖር አይታችኋል። የቆሮንቶስ ቤተክርስቲያን ልዩ ባህሪ አላት። ለምን ካላችሁ በቆሮንቶስ አካባቢ የሚኖሩ ማህበረሰቦች የዝሙትን ኃጢአት ተቀብለው የሚኖሩ ናቸው። ምን ማለት ነው? አደገኛ ዝሙት በከተማይቱ ላይ ይደረጋል። አደገኛ ዝሙት የተስፋፋባት ከተማ ናት። ብዙ ሰዎች በኢየሱስ ክርስቶስ አምነው ወደ ቤተክርስቲያኒቱ ሲመጡ ሁለት አመለካከት አላቸው። አንዳንዶች ዝሙት ሙሉ ለሙሉ በጣም የሚገርማችሁ ነገር ኃጢአት አይደለም፣ ለምን በስጋችን የምንሰራው ነገር ሁሉ መንፈሳዊ ሕይወታችንን አይጎዳም የሚል ትምህርት ሰምተው በዚህ ሕይወት የሚኖሩ አሉ። ግዴለሾች አሉ። ኖርማል ሕይወት የሚኖሩ አሉ። አስመስለው የሚኖሩ አሉ። ቅናት ያላቸው፣ ክፋት ያላቸው፣ ክፍፍል ያላቸው፣ አመፃ ውስጥ ያሉ፣ ቅናት ውስጥ ያሉ፣ ጥላቻ ውስጥ ያሉ፣ ግፍ ውስጥ ያሉ ጭምራሉ። ሴሰኞች አሉ። ይህን ጊዜ ጳውሎስ እንደዚህ ይላቸዋል፣ ይሄ እኮ ያጠፋል። እርሾ ሊጡን እንደሚያቦካ ያቺ ትንሿ ብዙን እንደምታዳርስ ትንሽ ብላችሁ ያያችሁት በዝምታ ያለፋችሁት ዛሬ እንደ ኖርማል የሆነው ነገር ነገ ይጎዳቸዋል። የክርስቶስ ኢየሱስ ሆናችሁ ከማህበረሰቡ ተለይታችሁ ስትመጡ ዓለማውያን ከሚያደርጉት ነገር ምን ልትሉ ይገባል? ልትለዩ ይገባል። ለምን? ከሌላው እናንተ የምትለዩት ነገር አንድ ነው። ምንድነው? ክርስቶስ ፋሲካችሁ ለእናንተ እኮ ታርዶላቸዋል። ስለዚህ ፋሲካችን ክርስቶስ ከታረደልን በኋላ የእሱን ሕይወት ተቀብለን ስንኖር አንድ ነገር ማድረግ አለብን። ምን? ፋሲካ ሲከበር አይሁዳዊ እርሾ ያለበትን ነገር እንደሚያወጣ ኢየሱስን ያመነ ኢየሱስን የተቀበለ የኢየሱስ የሆነ ትውልድ ሁሉ ኢየሱስን አምኖ ሲኖር አንድ ነገር ያደርጋል። አይሁዳዊ እርሾ ያለውን ከቤቱ እንደሚያስወጣ ርኩሰትን ያስወጣል። ክርስቲያን ሐሜትን ያስወጣል፣ ውሸትን ያስወጣል፣ ቅናትን ያስወጣል፣ ወደረኝነትን ያስወጣል። ታውቃላችሁ ለምን? ፋሲካችን ክርስቶስ ታርዶልናልና። አጠገባችሁ ያለውን ሰው ፋሲካችን ክርስቶስ ታርዶልናል በሉ። ጨምሩ። ፋሲካችን ክርስቶስ ታርዶልናል በሉ። ፋሲካችን ክርስቶስ ታርዶልናል ካለ በኋላ ስለዚህ የሚል አያዝ ቃል ታያላችሁ። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ ባሮጌ እርሾ በክፋትና በግፍ እርሾ አይደለም። አይደለም በሉ። አይደለም በሉ። ስለዚህ በክርስቶስ ኢየሱስ አምነን የምንኖር ክርስቲያን ሁሉ አንድ ነገር ይገባናል። ምን? ኢየሱስ ክርስቶስ ፋሲካችን የሆነው ክርስቶስ ስለታረደልን እሱን ስናመልክ በአንድ ነገር ነው፣ በእውነትና በቅንነት፣ በጽድቅና በቅድስና፣ በፍቅርና በሰላም። ለምን? የክርስቶስ ሕይወት ስለሆነ ያለን። የቆሮንቶስ ቅዱሳን መካከላቸው ያለው የዝሙት ኃጢአት ብቻ አይደለም፣
በርካቶች በደሎች ነበሯቸው። እንደምታውቁት ይከፋፈላሉ፣ ይገፋፋሉ። አንዱ የክርስቶስ፣ አንዱ የአጵሎስ፣ አንዱ የጳውሎስ፣ አንዱ የሌላ ልዩነት ነበራቸው፣ ክፍፍል ነበራቸው። ኃጢአት በመካከላቸው አለ፣ ድፍረቶች አሉ፣ ልቅዮቶች አሉ። ይህን ጊዜ ጳውሎስ በአባታዊ መመሪያ ሐዋርያ ስልጣኑ ተጠቅሞ በጻፈላቸው በዚህ ልዩ መልእክት ውስጥ አንድ ነገር ይላቸዋል። መመካታችሁ እኮ መልካም አይደለም። አንድ ነገር ልታደርጉ ይገባል። አያችሁ፣ አይሁዳውያን ፋሲካን በሚያከብሩት የበዓል ተምሳሌትነት የትኛውም አይሁዳዊ ፋሲካን ሲያስብና ሲያከብር እርሾ ያለበትን አስቀድሞ እንደሚያወጣ ሁሉ በኢየሱስ ያመናችሁ ሁላችሁም አስቀድማችሁ ከሕይወታችሁ የምታወጡት ነገር አለ ይላቸዋል። አስቀድማችሁ ከሕይወታችሁ የምታነሱት ነገር አለ። አይታችኋል። ፋሲካ ትንሣኤ ብቻ ሳይሆን በኢየሱስ ያመነ ትውልድ ሁሉ ይህንን በዓል ደግሞ በልዩነት ሲያስብ አንድ ነገር ያስባል። አይሁዳዊ አስቀድሞ እርሾን ከቤቱ እንደሚያስወግድ አስቀድመ ከልብ ላይ ክፋትን አስወግድ፣ ዝሙትን አስወግድ። የውላችሁ እንደዚህ ነው እኮ የሚሆነው። እግዚአብሔር ልጅ ኢየሱስ ክርስቶስን አምናችሁ የሱ ሆናችሁ የምትኖሩ ሁሉ አንድ ነገር አድርጉ። እሱን ስትከተሉ፣ እሱን ስታመልኩ በእውነትና በቅንነት ቂጣ፣ በፍቅርና በሰላም ቂጣ፣ በጽድቅና በቅድስና ቂጣ ነው ይላል ጳውሎስ። አዎ ኢየሱስ ክርስቶስ የምንከተለው እኛ ተከታዮቹ አንድ ነገር ማድረግ አለብን። ይህንን ጌታ የምናምን፣ ይህንን ጌታ የምንከተል ዛሬ በዚህ ጉባኤም ደግሞ በሚዲያ አማራጭ በአልፋ ቲቪ ወርልድ ዋይድ ይህንን የእግዚአብሔር መልእክት የምትሰሙ ክርስቶስ ኢየሱስ ፋሲካችን ታርዶልናል። የሱ ሆነን ስናመልክ፣ እሱን ስንከተል አንድ ነገር እናደርጋለን። በእውነት በቅንነት በጽድቅና በቅድስና ቂጣ ነው እንጂ አሮጌውን የግፍና የክፋት እርሾ እናስወግዳለን። ጥፋትን፣ ሐሜትን፣ ቁጡነትን፣ መራርነትን፣ ወደረኝነትን፣ ማስመሰልን፣ የተለያዩ ኃጢአቶችን እናስወግዳለን። ለምን? ፋሲካችን የሆነው ክርስቶስ ታርዶልናልና። አሜን አሜን። ለዘላለም ክብር ይሁንለት። እጃችሁን አንሱና ፋሲካችን ክርስቶስ ታርዶልናል በሉ። ጨምሩ። ፋሲካችን ክርስቶስ ታርዶልናል በሉ። ኢየሱስ ለዘላለም ያድናል። አሜን አሜን አሜን። ኢየሱስ ክርስቶስን ያመኑ ሁሉ፣ ኢየሱስን የሚከተሉ ሁሉ፣ ኢየሱስን ደግሞ የሚያገለግሉ ሁሉ፣ የሱ የሆኑ ሁሉ ልክ አይሁዳዊ ፋሲካን በሚያከብረው የበዓል ጊዜ እንደሚወስነው ሁሉ መወሰን አለበት። አይሁዳዊ ፋሲካ ላይ ይወስናል። አይሁዳዊ በፋሲካ ሰሞን ይጨክናል። እርሾ ያለው ምግብ ሌላ ጊዜ አይሁዳዊ ቤት ኖርማል ነው፣ ይበላል። ለቁርስም ለምሳም ለራትም ይቀርባል። ኖርማል ነው። ማንም አይጨነቅም። ላስወጣ ላስገባ አይልም። ሁሌም አይሁዳዊ ጠንቀቅ ነቃ ኮስተር የሚለው የፋሲካ ሰሞን ነው። ልማድ አላቸው፣ ስርዓት አላቸው፣ ሕግ አላቸው፣ ሕይወት አላቸው፣ መመሪያ አላቸው። ምን የሚል? እርሾ በፋሲካ ሰሞን አይበላም የሚል። ከዚህ የተነሳ ጳውሎስ ይህንን ምሳሌ በማድረግ ክርስቲያን ሁሉ ኢየሱስን ሲከተል፣ ኢየሱስን ሲያምን፣ አንድ ሰው እጁን አንስቶ የኢየሱስ ሲሆን እንደ ግል አዳኙ እንደ አንዳኙና እንደ ግል አዳኙ ብቻ ሳይሆን እንደ ቤዛው፣ እንደ አምላኩ፣ እንደ ንጉሱ አድርጎ ኢየሱስን የተቀበለ በሱ ሕግና ስርዓት ለመኖር የወሰነ ከዓለም የተለየ ክርስቲያን ሁሉ ልክ በዓልን አይሁዳዊ ፋሲካን ሲያከብር ዞር ብሎ ዙሪያውን እንደሚያይ ሁሉ አንድ ሰው ራሱን ያያል። ትላንት የነበረውን፣ ትላንት የሚከተለውን፣ ትላንት ሕይወቱ ውስጥ ያለውን ክፋትን፣ ዝሙትን፣ ስካርን፣ አመንዝርነትን፣ ሴሰኝነትን፣ የተለያዩ በደል ኃጢአቶችን ሁሉ ኢየሱስን ሲከተል አንድ ነገር ያደርጋል። ከህይወቱ ያስወጣል፣ ከዘመኑ ያስወጣል። ለምን? አሁን አዲስ ህይወት ተጀምሯል። አሁን አዲስ ምዕራፍ ተጀምሯል። አሁን የምናከብረው ልክ እንደ አይሁዳዊ የበዓል ሰሞን ልዩ ቂጣ እንደሚበሉ አንድ ነገር ክርስቲያንም ኢየሱስን ሲከተል ያደርጋል። በቅንነት ይኖራል፣ በእውነት ይኖራል፣ በፍቅር ይኖራል፣ በሰላም ይኖራል፣ በጽድቅ ይኖራል፣ በቅድስና ይኖራል። ለምን? የታረደልን ኢየሱስ ክርስቶስ ስለሆነ፣ የሞተልን ኢየሱስ ክርስቶስ ስለሆነ፣ አረ ያዳነን ኢየሱስ ክርስቶስ ስለሆነ። እጃችሁን ከፍ አድርጉና ፋሲካችን ክርስቶስ ታርዶልናል በሉ። የኢየሱስ የሆናችሁ ሁሉ፣ ኢየሱስን የምትከተሉ ሁሉ እርሾውን አስወግዱ፣ እርሾውን አጥፉ፣ እርሾውን አውጡ።
ባሮጌው የሕይወት ሥርዓት አሮጌ እርሾ እንዳለው መጽሐፍ ባሮጌው እርሾ ሥርዓትና ሕይወት አትኑሩ። አሁን አዲስ ሥርዓት ተጀምሯል። ይህ ሥርዓት ደግሞ በክርስቶስ ኢየሱስ ያገኘነው መልካም የሕይወት ሥርዓት ነው። አሁን ይህንን ሕይወት ስንኖር በመልካም በሆነው ንጹሕ በሆነው እርሾ በሌለው በቅንነትና በእውነት ቂጣ ነው። እንዴት ደስ ይላል! አሁን ኢየሱስን ስናመልክ፣ አሁን ኢየሱስን ስንከተል፣ አሁን ለኢየሱስ ስንኖር በእውነት ቂጣ ነው የምናከብረው። እርሾ የሌለው ኃጢአት የሌለው ሕይወት ማለት ነው። በደልና ነውር የማያውቀው ማንነት፣ ለእግዚአብሔር የተለየና የተቀደሰ የሕይወት ሥርዓት። ስጩና ተለይቻለሁ በሉ ባካችሁ። ኢየሱስ ለዘላለም ያድናል። ሃሌሉያ። የፋሲካ ሰሞን አይሁዳውያን እርሾውን ለማውጣት እንደሚጨክኑ ሁሉ አይገባም እንደሚሉ ሁሉ ጌታን የተቀበላችሁ የተወደዳችሁ ኃያላን የእሱ የሆናችሁ ደሙ የፈሰሰላችሁ በኪዳን የተጣበቃችሁ የዘላለም ሕይወት ያገኛችሁ በመንፈስ ቅዱስ የታተማችሁ አንድ ነገር ዛሬ አበረታታችኋለሁ። የጌታ ናችሁና እርሾውን አውጡት። የጌታ ናችሁና ርኩሰቱን አውጡት። የጌታ ናችሁና ክፋቱን አውጡት። የጌታ ናችሁና ከኃጢአት ተለዩ፣ ከነውር ተለዩ፣ ከዓለማዊነት ተለዩ። ፋሲካችሁ ክርስቶስ ታርዶላችኋል። እባካችሁ ጩሁና አሜን በሉ። ጉባኤው ጩሁና በኃይል አሜን ይበለኝ። ታርዶላችኋል ኢየሱስ። ደሙን አፍስሶላችኋል ኢየሱስ። ሞቶላችኋል ኢየሱስ። ውድ ሕይወቱን ሰጥቷችኋል ኢየሱስ። ኧረ ጩሁና አሜን። የእርሱ የሆናችሁ ምርጦች በዚህ ልዩና ታሪካዊ ቀን ይህን ሳልነግራችሁ አልወጣም። የታረደልን ኢየሱስ ክርስቶስ ነው። የታረደልን ፋሲካችን ክርስቶስ ነው። ይህንን ልዩ መታሰቢያ በዓል ስናከብር አንድ ነገር ልናስብ ይገባል። ምን? ባሮጌ እርሾ ኢየሱስን አናመልክም። ባሮጌ ማንነት ኢየሱስን አናመልክም። ከነርሾ ፋሲካን አይሁዳዊ እንደማያከብር ሁሉ ከነ ኃጢአታችን ይህን በዓል አናከብርም። ከነ ነውራችን ኢየሱስ አንልም። ከነ ጥፋትና ከነ በደላችን በእግዚአብሔር ቤት አንመላለስም። ምን እናደርጋለን? እናስወግዳለን። እርሾውን እናወጣለን ከሕይወታችን፣ ካስተሳሰባችን፣ ካመለካከታችን፣ ከማንነታችን። ጩሁና አስወግዳለሁ በሉ። እባካችሁ በኃይል አስወግዳለሁ በሉ። አስወግዳለሁ በሉ። ጨምሩ። አስወግዳለሁ በሉ። በኢየሱስም ከላያችሁ ላይ ይወገድ። ከዘመናችሁ ላይ ይወገድ። አንቺ ቤተ ክርስቲያን አላት ጳውሎስ፣ አስወግጂ፣ አስወግዱ። መመካታችሁ መልካም አይደለም። ታቢያችኋል፣ ተመክታችኋል፣ ዝም ብላችኋል። አስወግዱ፣ ጨክኑ፣ ተለዩ። አስወግዱ ከሕይወታችሁ የሚወገደውን ነገር። አውጡ ከሕይወታችሁ የሚወጣውን ነገር። ተለዩ መለየት ካለባችሁ ነገር። ተዉት መተው ያለባችሁ ነገር። ልቀቁ መልቀቅ ያለባችሁ ነገር። የታረደላችሁ ኢየሱስ ነው። የሞተላችሁ ኢየሱስ ነው። ደሙን ያፈሰሰላችሁ ኢየሱስ ነው። ተለዩለት። ሕይወታችሁ ለታረደው በግ ስጡ። በንጽህናና በቅድስና ኑሩ። ያለ እርሾ ሁኑ። አሮጌውን አንጽፉት። ያለ ነውር ሁኑ። ያለ በደል ሁኑ። ያለ ኃጢአት ሁኑ። በንጽህናና በቅድስና ለክብሩና ለምስጋናው በሚሆን ሕይወት ተመላለሱ። የታረደላችሁ ኢየሱስ ክርስቶስ ነውና ይወዳቸዋል። ይህንን በዓል ስታከብሩ፣ በሱ ፊት በክብር ስትኖሩ የያዛችሁት የክርስትና ሕይወት ከአሮጌ እርሾ ጋር አይቀጥልም። አዲስ ሥርዓት ስለሆነ፣ አዲስ ሕይወት ስለሆነ የጌታ የኢየሱስ የሆናችሁ ሁላችሁም ራሳችሁን ለዩ። እርሱን የምትከተሉ ሁላችሁም ወደ አዲሱ ቂጣ ኑ። ወደ ቅንነትና ወደ ፍቅር ሊከበርበት ወደሚገባ፣ ሊመለክበት፣ ልናገለግልበት፣ ልንከተለው ወደሚገባ ወደዚህ ልዩ እውነተኛ መልካም የጽድቅ ሕይወት ኑ። አይታችኋል። የእውነት ቂጣ፣ የጽድቅ ቂጣ ይሄ የተለየ ነው። እርሾ የለውም። ቅንነት ነው ያለው፣ ፍቅር ነው ያለው፣
ቅድስና ነው ያለው። አሮጌ እርሾ ያላቸው ያ ግፍ፣ ያ ክፋት፣ ያ ሴሰኝነት፣ ያ ኃጢአት ይሄ የለውም የክርስቶስ ሕይወት ስለሆነ ደሙን ላፈሰሰላችሁ ጌታ በእውነት በፍቅር በቅድስና የምትኖሩ እውነተኞች ሁሉ ዛሬ የትንሣኤው ብርሃን ያጥባችኋል። የፈሰሰው ደም ያጥባችኋል። ታሪካችሁ ከዚህ ቀን በኋላ በኢየሱስ ስም ይቀየራል። እጃችሁን ከፍ አድርጉና ክርስቶስ ታርዶልኛል በሉ። ጨምሩ፣ ክርስቶስ ታርዶልኛል በሉ። ኢየሱስ ያድናል። ደሙን ያፈሰሰው የታረደልኝ ለኔ ነው፣ እኔን ለማዳን ነው። ስለዚህ እንዳልኳችሁ የሞተብን ጌታ አይደለም ያለን፣ የሞተልን ነው። ስለዚህ ሞቶልናል፣ ታርዶልናል፣ ደሙን አፍስሶልናል። ይህንን ደግሞ ለእኔና ለእናንተ ቤዛ ሊሆን ነው። ስለዚህ ይሄ ስርዓት የክርስትና ስርዓት ነው። ይሄ ህይወት የክርስቲያን ህይወት ነው። ይሄ ህይወት ደግሞ ያለ እርሾ፣ ያለ ክፋት፣ ያለ ኃጢአት የምንኖረው ልዩ ህይወት ነው። አበረታታችኋለሁ። ለእግዚአብሔር በመለየት በእውነትና በቅድስና በመኖር በኢየሱስ ስም እግዚአብሔር የምታስከብሩበት ዘመን ይሁንላችሁ። ዘመናችሁን ህይወታችሁን ሁሉ ባርኬያለሁ። አጨብጨባችሁ አሜን በሉ።